ወደ ቀጣዩ የቀጥታ አጀንዳችን ስንሸጋገር ኢትዮጵያ ብሔራዊ ጥቅምን ከፓርቲ ፍላጎት በመለየት ሁሉንም ዜጎች የሚያስማማ የጋራ ራዕይ የመገንባት ስራ ላይ ትኩረት ማድረጋለች። በተለይም የጸጥታ ተቋማት ከፖለቲካዊ ወገንተኝነት ነፃ ሆነው ብሔራዊ ደህንነትን እንዲያስጠብቁና በውሳኔ አሰጣጥ ሂደትም ተፎካካሪ ፓርቲዎች እንደ አማራጭ የሀሳብ ምንጭ እንዲሳተፉም አዲስ ልምድም እየተገነባ ይገኛል። ይህ ተጨባጭ ለውጥ በክልላችን ያለውን ሰላምና ጸጥታ ለማረጋገጥም እንዲሁም የሕዝብን አመኔታ ለመገንባት ያለውን ፋይዳ አስመልክቶም ማብራሪያ ሊሰጡን የክልሉ ሰላምና ጸጥታ ምክትል ቢሮ ኃላፊ አቶ በሪውን መንግስቱም በቀጥታ መስመራችን ላይ ይገኛሉ። እንደምን ውለዋል አቶ በሪውን? እስኪ ጥያቄዎች ቀዳሚ ማድረገው መንግስት፣ ተፎካካሪ ፓርቲዎች፣ የጸጥታ መዋቅርና ሕዝቡ ለብሔራዊ ጥቅምና ለሀገር ጥቅም መቆም እንዴት ነው የሚችሉት? በእናንተ ቢሮ በኩልስ ምን እየተሰራ ነው የሚለውን ጠቅልል አድርገው ይግለጹልን እስኪ። አመሰግናለሁ። በሪው መንግስቱ እባላለሁ። የአማራ ብሔራዊ ክልላዊ መንግስት ሰላምና ጸጥታ ቢሮ ምክትል ቢሮ ኃላፊ ነኝ። አጠቃላይ እንግዲህ ከዚህ ከብሔራዊ ጥቅማችን ጋር ተያይዞ በተለይም ደግሞ እንደ ክልል የጸጥታ መዋቅራችን አጠቃላይ የገለልተኝነት ሁኔታን አንስተን ስናይ ባለፉት ጊዜያት አንዱ ትልቁ ችግር ሆኖ ያገኘ ነው የጸጥታ መዋቅሩ ህግ አስከባሪው አካል የገለልተኝነት ሁኔታ እጅግ በጣም አጣብቂኝ ውስጥ የገባበትና ጉዳዩ ከህግ ማስከበርና ከህዝብ ሰላምና ደህንነት ማስጠበቅ ጋር ሳይሆን ከስርዓቱና ከፖለቲካ ፓርቲዎች ጋር ቁርኝት ያለው ከመሆኑ ጋር ተያይዞ በሀገራችን አንዳንድ ችግሮች ሲያጋጥሙ በጽናት ቆሞ ያለመመከትና ህግና ስርዓት ያለማክበር በአጠቃላይ የዜጎችን ሰላምና ደህንነት አለማስከበርና ንብረታቸውንም አለመጠበቅ እንዲህ አይነት ችግሮች ሲያጋጥሙን ቆይተዋል። ነገር ግን ከዚህ ካሳለፍነው ጊዜ አንዱ የወሰድነው ትልቁ ትምህርት ቢሆን በዚህ ውስብስብ ችግርና ፈተና ውስጥ ሁነን ቢሆን ፋንዳሜንታሊ የጸጥታ ተቋማችንን ሪፎርም ማካሄድ ትልቅ አቋም ተይዞበት እየተሰራ ያለ ጉዳይ ነው። ይሄ ደግሞ በመሰረታዊነት ዋና ዋና አላባዎቹ ተብሎ የሚወሰደው አንዱ ከአመለካከት አኳያ ነው። የጸጥታ መዋቅራት ለሀገር ህልውና፣ ለዜጎች ደህንነት እጅግ በጣም ወሳኝ ናቸው፣ ወሳኝ ተቋማት ናቸው። ነገር ግን በዚህ ደረጃ ራስን ለህዝብ ጥያቄ፣ ለህዝብ ዘላቂ ሰላም ልማትና በአጠቃላይ ዋስትና በጽናት ቆሞ ህግ ከማስከበር ይልቅ በተለያየ መንገድ የሚታዩ ችግሮች አሉ። በመሰረታዊነት ከዚህ ችግር የመውጣት ጉዳይ ነው አንዱ ሪፎርሙ በመሰረታዊነት ልዩ ትኩረት ሰጥቶ እየሰራበት ያለው። ከአመለካከት አኳያ ከግንዛቤ እና ከአስተሳሰብ ጋር ተይዞ ያሉትን ችግሮች በመሰረታዊነት የመሻገር ጉዳይ ነው። በሌላ በኩል ደግሞ አደረጃጀቱን በመሰረታዊነት ሪፎርም የማድረግ ሲሆን እንደሚታወቀው ክልላችን እጅግ በጣም ሰፊ ቆዳ ስፋት ያለውና ሰፊ ህዝብ የሚኖርበት ነው። ከዚሁ ጋር ተያይዘው ደግሞ ወቅቱ በጣም ውስብስብ የሆኑ የህግ ማስከበር ፍላጎቶች ጭምር የሚታዩበት ነው። ስለዚህ ለዚህ የሚመጥን አደረጃጀት ራሱን አስችሎ በሪፎርም ውስጥ ታስቦ እንዲሰራ በማድረግ ረገድ በርካታ ስራዎች እየተሰሩ ነው ያሉት። ለምሳሌ ከዚህ በፊት የማረሚያ ቤት ኮሚሽን፣ የፖሊስ ኮሚሽን እና የሚሊሻ ኮሚሽን በአንድ ላይ ተጨፍልቀው በሰላምና ጸጥታ ቢሮ ውስጥ የነበሩበት ሁኔታ እናስታውሳለን። አሁን ደግሞ አጠቃላይ ካለው የህግ ማስከበር ፍላጎት ከህዝባችን ደህንነትና አገራዊ ሰላማችን አኳያ ተወስዶ ሲታይ የጸጥታ መዋቅራትን ሪፎርም ማድረግ በእጅጉ አስፈላጊ በመሆኑ በማደረጃጀት የማስፋት ስራ፣ ከዛ ባሻገር ደግሞ ፕሮፌሽናሊ ለዚህ የህግ ማስከበር ተልዕኮ ብቁ የሆኑ አካላትን በውድድርና በፍትሐዊነት ወደ ተቋሙ እንዲገቡ በማድረግ ረገድ የላቀ ሚና እንዳለው ታስቦ ከዚህ አኳያ ስራ እየተሰራ እንዳለ መወሰድ አለበት። በሌላ በኩል ከስምሪት ጋርም ተያይዞ ግልጽ የሆነና ከዛ ደግሞ ተናባቢና ራሱን የቻለ የፖሊስ ተቋምና የሚሊሻ ኮሚሽን ተናጥላዊ የሆነና የጋራ ተልዕኮ ወስደው አጠቃላይ ድምር ውጤቱ ደግሞ የክልላችንን አስተማማኝ ሰላም የማረጋገጥ ሆኖ በዚህ ቅኝት ውስጥ በጣም ሰፋፊ የሆኑ የሪፎርም ስራዎች እየተሰሩ ነው። ይሄ ሪፎርም ከመሰራቱ ጀምሮ ገና አዳዲስ ውጤቶችም ጭምር እየታዩበት ነው። ተስፋ ሰጭ የሆኑ ውጤቶች እያየንበት ነው። በአጠቃላይ በማህበረሰቡ ውስጥም ጭምር ተደጋፊ የሆነ ቅቡልነት ያለው በአጠቃላይ ህግ ማስከበር ተልዕኳችን ውስጥም ጭምር በጣም ጥሩ የሆኑ ለውጦችን እያየን ይህን አጠናክረን የምንቀጥል ይሆናል ማለት ነው። በሌላ በኩል ይኸው የህግ ማስከበር ስራችን በአጠቃላይ ከብሔራዊ ጥቅማችን አኳያና ተፎካካሪ ፓርቲዎች ሁኔታን ወስደን ስናይ እንግዲህ ባለፉት ዓመታት በተለይ ከተፎካካሪ ፓርቲዎች አጠቃላይ የፖለቲካ እንቅስቃሴ አኳያ ወስደን ስናይ ሁለት መሰረታዊ ችግሮች የሚታዩበት ነው እናየዋለን።
በአንድ በኩል በራሱ በስርዓቱ በኩል አማራጭ ሀሳቦች እንዲመጡ ምቹ ሁኔታዎችን ያለ መፍጠርና በወረቀት ላይ ካልሆነ በቀር የመድበለ ፓርቲ ስርዓትን እውን ከማድረግ አኳያ ዲሞክራሲን ከመገንባት አኳያ መሰረታዊ ጉድለቶች የነበሩበት ሁኔታ እንዳለ ይታያል። በሌላ በኩል ደግሞ ከተፎካካሪ ፓርቲዎች አኳያ በመሰረታዊነት ለሀገር የሚጠቅም የሀገር አንድነትን የሚያረጋግጥ በሀገር ብሔራዊ ጥቅም ላይ ቁርጠኝነት ያለው አቋም ይዞ በመሄድ ረገድ መሰረታዊ ጉድለቶች አሉና አልፎ አልፎም ፖለቲካን ለሸቀጥነት ከመዋል ጋር ተያይዞ ያየናቸው በአጠቃላይ የፖለቲካ ክሽፈቶች ዋጋ እያስከፈሉን እንደመጡ ማየት ችለናል። አሁን ባለንበት ተጨባጭ ሁኔታ የተፎካካሪ ፓርቲዎችን ሚና በተለየ ሁኔታ ጎላ ባለ መንገድ ከአስተሳሰብ ባሻገር በተግባርም ጭምር ሚና እንዳላቸው በተግባርም ጭምር ተቋማትን መምራት እንደሚችሉ ሀሳብ ማዋጣት እንደሚችሉ ታምኖበት አሁን ባለው ስርዓት ለመጀመሪያ ጊዜ ነው ተወዳድረው እንኳን ባላሻነፉበት የምርጫ ሂደት ውስጥ የሀገሪቱን ትልልቅ ተቋማት እንዲመሩ እድል የተሰጠበትን ሁኔታ ወስደን ስናይ ምን ያክል ተስፋ ሰጪ ፖለቲካ ምህዳር እየተፈጠረ እንደሆነ አንዱ ማሳያ ነው። በሌላ በኩል እነዚሁ አካላት በተለይ አሁን ካለንበት ተጨባጭ ሁኔታ አንጻር ከብሔራዊ ጥቅማችን አኳያ ያላቸውን ውግንና ወስደን ስናይ በጣም ትልቅ መሻሻል የሚታይባቸው ሆኖ በቀጣይም ይህንን የበለጠ ማስፋትና ማሳደግ በእጅጉ አስፈላጊ ነው ማለት ነው። ኢትዮጵያ አንድ ሆና ትቀጥል ዘንድ ኢትዮጵያ የምትባል ሀገር ትልቅ ሀገር ናት። ከታሪክ አንጻር ወስደን ካየን ትልቅ ታሪክ ያለን የትልቁ የአድዋ ታሪክ ባለቤቶች የጥቁር ሕዝቦች የነጻነት አሻራ ባለቤቶች ነን። ከዚህ አኳያ የብሔራዊ ጥቅማችንን ስናይ በልዩ ሁኔታ ማሰብ ከዚህ አኳያ መጨነቅና ለዚህ የሁላችን ድርሻ ምን ያክል ከፍተኛ እንደሆነ ማሰብ በጣም ተገቢነት አለው። በሌላ በኩል ከሞራላዊ ግዴታችን አኳያ ወስደን ስናይ መፎካከርም የሚቻለው መወዳደርም የሚቻለው ልዩነትንም እንደ ጌጥ መውሰድ የሚቻለው አንዲት ሀገር ስትኖረን ነው። ስለዚህ ይችን አንዲት ታላቅ ሀገር የታላቅ ህዝቦች ምድር የሆነችን ሀገር በትንንሽ የፖለቲካ ፍላጎት ብቻ ዝቅ ባለ የፖለቲካ ግብ ይዘን የተለያዩ ልዩነቶችን መፍጠር አይገባም። ስለዚህ አሁን ላለው አጠቃላይ ብሔራዊ ጥያቄዎቻችንና ጥቅሞቻችን በጋራ መቆም በእጅጉ አስፈላጊ ነው። ህዝባችንም ከዚህ አኳያ የጀመረውን አጠቃላይ ትግል አጠናክሮ መቀጠል አለበት። በጋራ ሁላችንም ተባብረን የውስጥና የውጭ ችግሮቻችን በጋራ እየፈታን መላው ዓለም ለብሔራዊ ጥቅሙ እየተባበረ ያለበትን እንዳንድ ተምሳሌ ተወስደን ሁላችንም በዚህ ልክ ዝግጁ መሆን በዚህ ልክ በጋራ መስራት በእጅጉ አስፈላጊ ነው ማለት ነው። የአማራ ክልል የሰላምና ጸጥታ ምክትል ቢሮ ኃላፊ አቶ ብርቢ መንግስቱ በቀጥታ መስመራችን ላይ ተገኝተው ሀገራዊና እንዲሁም ደግሞ ብሔራዊ ጥቅም እንዴት እናስከብር በጋራ ስምምነት ስራዎች እየተሰሩ ነው ለሚለው ለሰጡን ሰፊ ማብራሪያ ከልብ አመሰግናለሁ። መልካም ጊዜ